Okay, good afternoon. Did not. So, I think ይታያቸዋል ኦዲዮም ክሊር ነው ይመስለኛል አይደል? አሁን የምናወራው ስለ ዳታቤዝ ፈንዳሜንታል እና ኦራክል የዳታቤዝ ታይፕ ነው። እሱ እንዴት ኢንስቶል ማድረግ እንደምችሉ ነው። So, just to talk about then ስለ ዳታቤዝ ከማውራቴ በፊት how many of you use ካላችሁ ዳታቤዝን ተጠቅማችሁ ታውቃላችሁ? Any type of database? ተጠቅማችሁ የምታውቁ? Okay, አቤል ይዙ ባንዳውን ኦሊያድ አላ መቅደስ እንዲ አለባቸው ሆፕፉሊ እችላለሁ ያልክ ነው ብዬ አስባለሁ። አለባቸው ተጠቅሜ ያውቃለሁ። Okay, yes. So at least በትንሹም ቢሆን ስለ ዳታቤዝ እውቀቱ አላችሁ ማለት ነው። at least ስለ ሪአክሽን የሰጣችሁ ሰዎች so ፋሚሊያሪቲ ካላችሁ ጥሩ ነው። ብዙም እንትን አትሆኑም። ፋሚሊያሪቲ ለሌላችሁም ትልቅ ነገር አይደለም። ሁሌም ሴትአፕ ቱሎች አሉ ዳታቤዝ ስቶሬጅ የምታደርጉባቸው እነ SQL ፖስትግረስ ኮመን ፕሮባብሊ አብዛኞቻችሁ SQLን ኤክስፒሪየንስ አድርጋችሁ ታውቃላችሁ። so እነሱን ቱሎች ማሽናችን ላይ ጭነን ዳታ ነው ስቶር የምናደርግባቸው። so እንዴት ኮል እናርጋቸው ምናምን ሁሉም አላቸው ሴትአፕ። እሱን ኮኔክት ታደርጋላችሁ። ፓስወርድ እና የዳታቤዝ ስማችሁን አድ አርግታችሁ ኮኔክት አርግታችሁ ዳታ ትራንስፈር ማድረግ መመለስ ማጥፋት ይሄንን ትችላላችሁ። so ይሄ ነው the whole database thing. Just to talk about the fundamentals theoretically database is an organized collection of data that can easily be accessed, managed and updated. So you'll store it, you can access it, you can manage it as much as in any way that you want. You can update it, you can delete it. So it's a collection of data where you store your data on. So there are not different, but there are usually two types of databases out there. Either it will be relational database or non-relational database. So the tools that exist now ኢንተርኔት ላይ ያሉ የዳታቤዝ ቱሎች ከሁለት አንዱ ነው። አብዛኛው ወይ ሪሌሽናል ዳታቤዝ ስትራክቸር ታይፕ ናቸው ወይ ደግሞ ሪሌሽናል ዳታቤዝ ስትራክቸር ታይፕ ናቸው። ይሄ ማለት ነው ሪሌሽናል ከሆነ ዳታ ኢዝ ስቶርድ ኢን ቴብልስ which the most common one አብዛኞቻችሁ የምታውቁት ማለት ነው። በሮስ እና በኮለመንስ መሰረት ነው ዳታ የሚቀመጠው። ሪሌሽን አለ በዳታ በቴብሎች መካከል ይሄ ሪሌሽናል ዳታቤዝ እንለዋለን when there is a relation. So አብዛኞቹ የምታውቋቸው እነ MySQL እና PostgreSQL ኦራክል ጨምሮ በሪሌሽናል ዳታቤዝ ዘርፍ ውስጥ ይመደባሉ። ነን ሪሌሽናል ደግሞ የምንላቸው ሞር ፍሌክሲብል ፎርማት አላቸው ከሪሌሽናል ዳታቤዝ ታይፖች አንፃር። So they are document key value pairs or graph. they are more ሪሌሽናቸው more relax ነው ከሪሌሽናሎቹ አንፃር ማለት ነው። ሶ ሞንጎዲቢ ነው ብዙ ጊዜ የሚታወቀው፣ ግን ሬዲስ ካሳንድራ ተጠቅማችሁት ከሆነ በአብዛኛው ግን ኖድ.ጄኤስ ላይ ሞር ሞንጎዲቢ ወደ መጠቀም ይላል። ሶ ምንድነው ልዩነቱ? አንድ ሰው ሪሌሽናል ለመጠቀም ወይም ነን ሪሌሽናል ለመጠቀም ብላችሁ ብትጠይቁ ዲፔንዲንግ ኦን ዩር ሪድ ነው እንደምትፈልጉት ዩዝ ኬዝ ተወስናላችሁ ያን ጊዜው ሲመጣ ማለት ነው። ግን አብዛኛው ጊዜ ሪሌሽናል ብዙ ጊዜ በዳታችሁ መካከል ሪሌሽን ምን አይቀርም። ሶ አብዛኛው ጊዜ ዩዜጅ ላይ የሚውለው ሪሌሽናል ዳታቤዝ ነው። ሶ ዩዝ ኬዝ እንዳላችሁ ዩዝ ኬዝ ነው እንጂ ይሄ የፐርፎርማንስ የምን ልዩነት አይደለም። እንደ ፍላጎታችሁ የሚወሰን ነው የትኛውን ቱል ልምረጥ የሚለው ማለት ነው። ሶ ፎከሳችን ኦራክል ላይ ነው። ኦራክል ሪሌሽናል ዳታቤዝ ነው። Before we get into Oracle database, ያው ዴፊኒሽኑ አሁን ያልኩት ነው። ሪሌሽናል ዳታቤዝ ሞር ስትራክቸርድ በቴብል ፎርማት ስትራክቸርድ የሆነ ስትራክቸር አይነት ነው። ነን ሪሌሽናል ደግሞ ፍሌክሲብል የሆነ ዳታ ፎርማት አለው ከሪሌሽናል አንፃር። ግን both of them
ዳታውን ስቶር ያደርጋሉ። ቦዝ ኦፍ ሰም ማኔጅም አክሰስም ዲሊትም ኤቭሪቲንግ ማድረግ ትችላላችሁ። ሜን ጎላቸው አት ዘ ኤንድ ኦፍ ዘ ዴይ ሲሚላር ነው። ሞር የሚያለያየቸው የስኪማ የስትራክቸር አይነታቸውን ሃንድል አደራረጋቸውን እንጂ ዘ ሴም ቲንግ ናቸው። ቴብል ያው ኤቭሪ ዳታቤዝ ሃዝ ቴብልስ where you store your data on a table in a rows and columns fields. ስኪማ ይሄ ደግሞ ያው የቴብልን በቴብሎቻችሁ መካከል ሪሌሽን ካለ ዲፋይን የምታረጉት ስኪማችሁ ላይ ነው። ሶ ኢፍ ዩ ሲ ገጥማችሁ ከሆነ አላውቅም፣ ብቻ መጀመሪያ ፕሮጀክት ከመጀመሩ በፊት ስኪማ ይወጣል። ሶ እዚህ ጋር ለምሳሌ የስቱደንት ኔሞችን እንትን የሚል ካለ የስቱደንት አንድ ትምህርት ቤት ውስጥ ያሉ ስቱደንት ተማሪዎችን ስም ዝርዝራቸውን፣ ኤጃቸውን፣ ዋሬቨር ጀንደራቸውን የሚያስቀምጥ ቴብል ካለ እዚህ ጋር አንድ ቦክስ እናስቀምጥና ብዙ ጊዜ ስኪማ በቦክስ አርግታችሁ ነው ዲዛይን የምታረጉት። ስቱደንትስ ትሉትን ያን ቴብል ይሃ ቴብል ምን ምን ይይዛል? ተማሪ ኔም፣ ኤጅ፣ ጀንደር ሌላም ካለ እነዛ ፊልዶች ኮለመኖች ማለት ናቸው። እነዛ ፊልዶች ይዘረዘራሉ። እነሱ ኮለመኖች ላይ ያው ዳታ አድ እየተደረገ ይሄዳል። ይሄ ስቱደንት ቴብል ደግሞ ከሌላ ቴብል ጋር ሪሌሽን ካለው በቀስት ሪሌሽን ክሬት ታደርጉና ከሌላ ቴብል ጋር ለምሳሌ ስቱደንት አይ ዶንት ኖ ከትምህርት ቤቱ ሆል ዳታቤዝ ጋር ሪሌሽን ሊኖር ይችላል። ስለዚህ አጠቃላይ ትምህርት ቤቱ የስኩል ብለን ስኩል ወይም ስኩልስ ብለን የስኩል የትምህርት ቤት ስሞች ምናምን ልንዘረዝር እንችላለን። የትምህርት ቤት ስሞች ያሉበት ሎኬሽን ምናምን ማለት ነው። ሶ ያ አንድ ትምህርት ቤት ቴብል ያለው ኢንፎርሜሽን ከተማሪዎቹ ጋር ሪሌሽን ሊኖረው ይችላል። እንደ ዲፔንዲንግ ኦን ዮር ዲዛይን የሪሌሽኑን በፒክቸር ፎርም በዲያግራም ፎርም ስኪማው ላይ ዲፋይን ታደርጋላችሁ። ለእናንተም ግልጽ እንዲሆን ከመጀመራችሁ በፊት እንደዚህ ሪሌሽናል ያለው ቴብሎችን ክሬት የምታደርጉ ከሆነ ማለት ነው። ሶ ፕራይመሪ ኪ የምንለው አንድ ቴብል ከሌላ ቴብል ጋር ስታያይዙት በሪሌሽን በምን መንገድ ነው የምታገናኙት? ቱሎች የዳታቤዝ ቱሎች ወይ ኤስኪዩኤል ፕሮስቲግረስ የሚሆን ኦራክል ፕራይመሪ ኪ ትመርጣላችሁ። ለምሳሌ የስኩሎቹ ላይ ያለው አይዲ ለከማ ጋር ሪሌሽን ታደርጉታላችሁ፣ ከስቱደንት ካለው ቴብል ጋር ሪሌሽን ታደርጉታላችሁ። ሶ ይሄ አይዲ ፕራይመሪ ኪ ይሆናል ማለት ነው። ሪሌሽን እሱ ፎራይን ኪ ይሆናል። ፕራይመሪ ኪ የእያንዳንዱ ሪከርድ ዩኒክ አይደንቲፋየር ነው ቴብሉ ማለት። ለምሳሌ አንድ ስኩል ትምህርት ቤት ስም ካለ እሱ የራሱ አይደንቲፋየር ዩኒክ ያለው፣ ሌላኛው ትምህርት ቤት ስም ካለ እሱም የራሱ አይደንቲፋየር አለው። እሱ ፕራይመሪ ኪ ነው። ፎራይን ኪ ግን የቅድሙ ነው። ልክ አንድ ስኩል ስምን ከሌላ ከስቱደንቶቹ ጋር ካለው ቴብል ጋር ካገናኛችሁት ይሄ ኪ ምን እንለዋለን? የምታገናኙበት የዚህን አይዲ ወደዛኛው አይዲ ነው የምትጠሩት። እሱ ፎራይን ኪ ይባላል። ሶ ኤስኪዩኤል ላይ ምን ላይ ከሄዳችሁ በስርዓት ፕራይመሪ ኪ ተብሎ ከጎኑ ልክ እንደተጠቀማችሁት የቱል አይነት አንዳንዶቹ ያያቸው አሪፍ ነው። የአንዳንድ ዳታቤዞች ሜንሽን ያደርጉታል። ይሄ ፕራይመሪ ኪ ነው። ሪሌሽን ስትፈጥሩ ደግሞ ፎራይን ኪ መርጣችሁ የዛን ልትጠሩት ያደርጋቸዋል። ሶ እነዚህ ሞር የዳታቤዝ ተርም ስሞች ናቸው። ዳታቤዙን አክቹዋሊ ዳውንሎድ አድርጋችሁ ምናምን ስታዩት ይለያቸዋል ይሄ ማለት ነው። እንዲሁም ሶ ተርም ናቸው። በቃ ዳታቤዝ ላይ ፎራይን ኪ ከተባለ ሪሌሽን የተፈጠረበት ኪ ነው። ፕራይመሪ ኪ ደግሞ ዩኒክ አይደንቲፋየር ኦፍ ዛት ሪከርድ ነው ማለት ነው። ኤስኪዩኤል ደግሞ ሁሉም ዳታቤዞች የሚጠቀሙት ኩዌሪንግ ላንጉጅ ነው። ሶ ልክ እንደ ኤስኪዩኤል አንዳንድ ቴብሎች አንዳንድ ዳታቤዝ ታይፕ ቱሎች ኩዌሪ ሳትጽፉ ፊቸር አላቸው ዩአይያቸው ላይ። በቃ ፊቸራቸውን ተጠቅማችሁ ብቻ ድሮፕ ዳውን ምን እየመረጣችሁ ሪሌሽኑን የምትፈልጉትንም ሪከርድ ካለ አድ አድርጉ የሚል በተን አለ። አድ ማድረግ ትችላላችሁ ኩዌሪንግ ሳትጠቀሙ ማለት ነው። ግን ሞር እንትን ስትሆኑ አንዳንድ ቱሎች ግን ኩዌሪ እንድጽፉ ይፈልጋሉ። ይሄ ፊቸር የላቸውም። ይሄ ፊቸር አለመኖሩ ብቻ ሳይሆን ልክ እንደ ዳታ ሳይንቲስቶችም ኤስኪዩኤል ማወቅ ግዴታ ነው። ሶ አብዛኞቹ ኩዌሪንግ ስለሚፈልጉ ብዙ ቱሎች ዳታ ሳይንስ ተገናኝቶ ያሉ ነገሮች ማኑዋሊ ኩዌሪውን ጽፋችሁ ክሬት ቴብልም ከሆነ አፕዴት ቴብልም ከሆነ እንዲሁም በጣም ብዙ ሲንታክሶችን ያሉት ኤስኪዩኤል ውስጥ። ሶ ኢን ዘ ፊልድ ኦፍ ዳታ ሳይንስ ኤስኪዩኤል ላንጉጅ ማወቅ
very important ነው ማለት ነው። ሶ በዚህ ባላችሁ በካሪር ፓስ ሲሪየስ የሆናችሁ ሰዎች ኤስኪዩኤልን ማወቅ አለባችሁ። ኩዌሪ ላንጉጅ ነው። ዳታቤዞችን ማኔጅ ማኒፕሌት ኤቭሪቲንግ ዳታቤዝ ሪሌትድ ላይ ለማድረግ የሚያስፈልግ ላንጉጅ ነው። ሶ the language of database is SQL. CRUD operations is about creating a table, reading from a table, updating a table data, and deleting. This is something that you can do on your data that you stored. So indexes, just another term which improve the query performance by speeding up lookups. There are other thing is relationships, that is ቀደም ሜንሽን ያደረኩት ማለት ነው። አንድ ቴብል ከሌላ ቴብል ጋር በፎሬን ኪ ሪሌሽን መፍጠር ትችላላችሁ ብያለሁ አይደል? ይሄ ሪሌሽን ምን አይነት ሪሌሽን ነው? ሪሌሽን ደግሞ የተለያዩ ብራንቾች አሉት። የተለያየ ሪሌሽን መፍጠር ትችላላችሁ። either one to one or one to many, many to many. one to one ሲባል አንድ ቴብል ለምሳሌ ስኩል ከስቱደንት ጋር ሪሌሽን ስንፈጥር one to one መፍጠር አንችልም። ወይም ዋን ቱ ዋንም ልንፈጠር እንችላለን ዲፔንዲንግ ኦን ድረስ ዩዝ ኬስ። ብቻ ዋን ቱ ዋን ፈጠር ማለት ነው የሃ አንድ ትምህርት ቤት ቢሎንግ የሚያደርገው ለነዛ ስቱደንቶች ብቻ ነው ያለን ነው። ሶ ሌላ የስቱደንት ቴብል ቢኖረን ሌላ ሎኬሽን ላይ ያሉ የሃንን የስኩል ኔም ያን ፓርቲኩላር ስኩል አይዲ ከዛኛው ጋር ማገናኘት አንችልም። ዋን ቱ ዋን እንችላለን ግን ዋን ቱ ዋን ሪሌሽን ብቻ ይሆናል። በቃ አንድ ትምህርት ቤት ለአንድ ስቱደንት ብቻ ነው። አንድ ትምህርት ቤት ለብዙ ስቱደንቶች ሊሆን አይችልም። ይሄ አንድ ትምህርት ቤት ከሌላ ቴብል ጋር መገናኘት ይችላል፣ ግን ከዚህ ፓርቲኩላር ኮኔክት ካረጋችሁ ቴብል ጋር ግን አንዴ ብቻ ነው ኮኔክት የሚሆነው። ይሄ አንድ ስኩል ከሌላ ቴብሎች ጋር መገናኘት አይችልም። ዋን ቱ ሜኒ ግን ካላችሁ ይሄ አንድ ስኩል በብዙ ትምህርት ቤት ተማሪዎች ኦን መደረግ ይችላል። ከብዙ ተማሪዎች ጋር ልናገናኘው እንችላለን። ሜኒ ቱ ሜኒ ደግሞ ሲሆን አንድ ተማሪ ከብዙ ትምህርት ቤቶች ጋር ሊገናኝ ይችላል። አንድ ትምህርት ቤትም ከብዙ ተማሪዎች ጋር ሊገናኝ ይችላል። ሶ ሜኒ ቱ ሜኒ ያደረግነው ማለት ነው። ሶ አንድ እንድገመው ኤግዛምፕሉን፣ አንድ ትምህርት ቤት ከአንድ ተማሪ ጋር ብቻ ነው የሚገናኘው ዋን ቱ ዋን ካልን ማለት ነው። ሶ ከሌላ ተማሪ ጋር መገናኘት አይደለም፣ አንድ ትምህርት ለአንድ ተማሪ ይሆናል። ዋን ቱ ሜኒ ደግሞ ሲሆን አንድ ትምህርት ቤት ከብዙ ተማሪዎች ጋር አታች ሊሆን ይችላል። ሶ አምስት ተማሪዎች ቢኖሩ አምስቱ ተማሪዎች እዛ አንድ ትምህርት ቤት ሊማሩ ይችላሉ። ሶ አንድ ትምህርት ቤት ለብዙ ተማሪዎች መሆን ይችላል። ዋን ቱ ሜኒ። ሜኒ ቱ ሜኒ ደግሞ ካለን አንድ ተማሪ ሁሉም ትምህርት ቤቶች ጋር ሊሆን ይችላል። ሁሉም ትምህርት ቤቶች ደግሞ ሁሉንም ተማሪ ጋር ሁሉም ተማሪ እነሱ ጋር ወይ ሬጂስተር አድርጎ ተማረ ብቻ የሆነ አታችመንት ከፈጠረን እንደዛ ሜኒ ቱ ሜኒ ያደረግን ማለት አንድ ትምህርት ቤት ከሁሉ ትምህርት ተማሪዎች ጋር ሊሆን ይችላል። አንድ ተማሪም ደግሞ ከሁሉ ትምህርት ቤቶች ጋር ሊሆን ይችላል እያለን ነው። ሶ አሁን በዚህ ዩዝ ኬስ በተማሪ ትምህርት ቤቶች መካከል ባለ ሪሌሽን ዋን ቱ ሜኒ ሴንስ አይሰጥም። ዋን ቱ ሜኒ ግን ሴንስ ይሰጣል። ሜኒ ቱ ሜኒም ሴንስ አይሰጥም። ምክንያቱም አንድ ተማሪ አት ዘ ሴም ታይም ብዙ ተማሪዎች ትምህርት ቤቶች ጋር ሪሌሽን ሊኖረው አይችልም። ፕሮባብሊ ከአንድ ትምህርት ቤት ጋር ነው ሊኖረው ይችላል። ግን ዲፔንዲንግ ኦን ዘ ዩዝ ኬስ ምን አይነት ትምህርት ቤቶች ናቸው። ማለት አንድ ሰው ከአንድ ትምህርት ቤት በላይ ትምህርት ቤቶች ውስጥ ሊገባ ይችላል። ግን ይሄ ሪሌሽን እንደ ዳታችሁ እንደ ዩዝ ኬዛችሁ የሚወሰን ነው። ስለዚህ ዩዝ ኬዛችን ምንድነው ብላችሁ ተነስታችሁ ምን አይነት ሪሌሽን ነው መፍጠር ያለብኝ በሁለቱ መካከል የሚለውን ተወስናላችሁ ማለት ነው። ኖርማላይዜሽን reduces data redundancy by organizing። ይሄ ነው የሪሌሽንሺፕ አይዲያ። ወደ ኖርማላይዜሽን ደግሞ ስንመጣ it reduces data redundancy by organizing tables. So when you organize your tables without relation ምን ስትፈጥሩ ብዙ መፈጠር የሌለባቸው ቴብሎችን ምኖችንም ሪሙቭ እያደረጋችሁ ትመጣላችሁ። አንድ ኢንፎርሜሽን ለምሳሌ ፓርቲኩላር ኢንፎርሜሽን የሆነ ቴብል ላይ ካለ በብዙ ቴብሎች አክሰስ መደረግ ከተቻለ ለእያንዳንዱ ቴብል ያን ተመሳሳይ ቴብል መፍጠር አይጠበቅባችሁም። ሶ በእንደዚህ አይነት መንገድ ኦርጋናይዝ አድርጋችሁ ቴብላችሁን የዳታን ሪደንዳንሲውን ስትቀንሱ ኖርማላይዝ አደረጋችሁት ይባላል። ያንን ስትራክቸራችሁን ማለት ነው። So transaction and ICD ensure data integrity, atomicity, consistency, isolation, durability. This is also another term. We don't have to worry about that. But after አሁን ባላችሁበት ስቴጅ ሪሌሽንሺፕ ማወቅ፣ ኖርማላይዜሽን እንዴት ማድረግ እንዳለባችሁ ማወቅ፣
ፕላስ ሪሌሽን ዳታቤዝ ማለት ነው ናን ሪሌሽን የሚለው ማወቅ እና ኤስኩኤል ኩዌሪ በጣም ኢምፖርታንት ነው። እሱም ማወቅ በቂ ነው። these are just more terms in the database world to just to get yourself familiar with. So SQL with the non-relational, we already have talked about it. It's more unstructured compared to the relational. So when it comes to Oracle ከነ SQL ከፖስትግረስ በፊት ቀድሞ የተፈጠረ በ1970ዎች ውስጥ የተፈጠረ የዳታቤዝ አይነት ነው። ሪሌሽናል ነው። ኦልሞስት ዘ ሴም ሰርቪስ ይሰጣል MySQL እና ፖስትግረስ እንደሚሰጡት። ግን ምንድነው ልዩነቱ ከተባለ ሞር ኢንተርፕራይዝ ነው። ሞር ማርኬቱ ላይ ትልልቅ ፊቸሩ በጣም አድቫንስድ ነው ኮምፔር ቱ MySQL እና ፖስትግረስ። ባክግራውንዱ በጣም ከተደራጀ ካምፓኒ የመጣ ነው። ሶ ብዙ ጊዜ ትልልቅ ካምፓኒዎች የሚጠቀሙት ኦራክል ነው። ሞር አድቫንስድ ፊቸር አለው፣ ሞር ሴኩሪቲ ያለው ዳታቤዝ ሲስተማቸው። ሶ ኢንስቴድ ኦፍ in terms of how strong it is in performance, Oracle is better. It has a long experience, a long years of experience compared to MySQL and Postgres. So knowing Oracle, how to use Oracle, advantage now for anyone. But in terms of its basic structure of database structure, it has the same ideas like Postgres, MySQL. Yeah, it's commercial, large enterprise now. So በአሁኑ ሰዓት ሞር በጣም ኦራክል የሚታወቅ የዳታቤዝ ታይፕ ነው። አሁን ምን እናደርጋለን? ለኢንስታሌሽኑ ትንሽ ጊዜ ስለሚፈጅ እዚህ ላይ ኦንላይን አናይም፣ ግን እዚህ ላይ ሊንክ ልክ ለሁላችሁ ለዊንዶውስ፣ ለሊነክስ እና ለማክ አስቀምጫለሁ። በአሁኑ ሰዓት ላስት ታይም ዊንዶውስ ተቸግራችሁ ነበረ። በኦራክል ግን በአሁኑ አትቸገሩ። ምክንያቱም ኦራክል ሞር ክሬት የተደረገው ለዊንዶውስ እና ለሊነክስ ዩዘሮች ነው። ኢቨን ለማክ አልተሰራም የላቸውን ቨርዥን። ሶ ለማክ ተጠቃሚ ካላችሁ እዚህ ላይ ወርክ አራውንድ አለው። ዶከር ምናምን ኢንስታል አድርጋችሁ አለ። ግን እዚህ ጋር በጣም በቂ ቪዲዮ አለ how you can do that። ዶከርን ለመጫን እዚህ ላይ I think ሊንክ አስቀምጫለሁ። ዶከርንም ትጭናላችሁ። ከዛ በኋላ ኢሜጁን ከዚህ ጊታብ ላይ አርት አረጋላችሁ። ከዛ በኋላ በዚህ መሰረት ኦራክልን በተርሚናላችሁ ትጭኑታላችሁ። ማክ አላችሁ። ሊነክስ እና ዊንዶውስ ግን ይሄን እዚህ ላይ ያሉት ዩቲዩብ ቪዲዮዎችን ተከታተሉና ጫኑት። በጣም ሲምፕል ነው። ኮምፓታብል ተደርጎ ነው ለሁለቱ ኦፕሬቲንግ ሲስተሞች የተሰራው። ምንም አድ የምታረጉት ነገር የለም። ሶ አሁን 3 ሰዓት አሁን ሪካርዲንጉን እንዳደረግን ወዲያው ጀምሩትና እኔም ኦንላይን ሆናለሁ። ኢረር ሲያጋጥማችሁ ዛሬ ጨና ነው መጨረስ አለብን፣ ጊዜ እንዳትፈጁ በዚህ ማለት ነው። ስላክ ላይ ሪች አውት እያደረጋችሁ ፊክስ እናደርገዋለን ማለት ነው። ሌላ ዊንዶውስ ላይ መናገር የምፈልገው ሊነክስ ብዙ ችግር የለውም። አንቲቫይረስ ጭናችሁ ከሆነ ኮምፒውተራችሁ ላይ ፋየርዋል ኦን ከሆነ ኦፍ አድርጉት አንዴ ጭናችሁ እስከጨርሱ ድረስ ኢንተራፕት ስለሚያደርግ ኢንስታሌሽናችሁ ማለት ነው። ሶ ሜክ ሹር ኤኒ አንቲቫይረስ ካለ ማሽናችሁ ላይ እንትናችሁም ላይ ምንድነው ፋየርዋላችሁም ኦን ከሆነ ኦፍ አድርጉትና አንዴ ከጫናችሁት በኋላ መልሳችሁ አክቲቭ ታደርጓቸዋላችሁ። በጣም ኢዚ ነው። አንድ ኢንስታሌሽን ነው፣ ግን ትንሽ ታይም ይፈጃል ዳውንሎድም ለማድረግ ኢንስቶልም ለማድረግ። ግን ዋን ዛሬ ኤንድ ኢትስ ፋይን። ማኮች ናችሁ ማክ ያላችሁ ናችሁ ትንሽ ጊዜ የሚፈጅባችሁ ዶከሩ ምኑን አክቲቭ ማድረግ አለባችሁ። ሌላ ደግሞ ማክ ምናልባት ዶከር መጫን I would suggest this one already እኔ ላይ ጭኛለሁ። ለምሳሌ የኦራክል ኢሜጅ ኦሬዲ አድ ሆኗል። ኦራክል ማሽኔ ላይ እየሰራ ነው። ሜቢ ግን ሌላ አማራጭ ያለው ለማክ ተጠቃሚዎች ቨርቹዋል ቦክስ መጫን ትችላላችሁ። ሶ ቨርቹዋል ቦክስ የማታውቁ ካላችሁ ቨርቹዋል ቦክስ የሚያደርገው ምንድነው? አሁን ማክ ኦፕሬቲንግ ሲስተም አለ ኮምፒውተሬ ላይ፣ ዊንዶውስ ኦፕሬቲንግ ሲስተም ማኩ እንዳለ አድ ማድረግ ከፈለኩኝ ቨርቹዋል ቦክስ የሚባለውን ቱል ማሽኔ ላይ ጭንና በቨርቹዋል ቦክስ ውስጥ የዊንዶውስ ኦፕሬቲንግ ሲስተምን መጫን እችላለሁ። ሶ ኤቭሪ ታይም አይ ዋንት the Windows operating system I can just open my VirtualBox application
and open the Windows terminal, the Windows operating system, and it will give me the Windows, ዊንዶውስ ስትከፍቱት ያለው ፊቸራቸው አለ አይደለ? እዚህ ጋር የዊንዶውስ አይከኑ ምናምን እሱን ያመጣል ማለት ነው። ሶ በዛ የዊንዶውስ ኦፕሬቲንግ ሲስተም ውስጥ ገብቼ ይሄንን ተከፍዬ መልሼ ወይም ሊነክስንም ማድረግ ትችላላችሁ። ቨርቹዋል ቦክስ እንጭናለን ካላችሁ ወይ ዊንዶውስ ወይ ሊነክስ አድርጋችሁ ሁለቱን ብቻ ፎሎ አድርጋችሁ መጫን ነው። ግን this is easier ሌላ ቨርቹዋል ቦክስ አያስፈልግም። በዚህ መሰረትም ትንሽ 30 ደቂቃ ከሰጣችሁት ያልቃል። በዚህ መሰረት ቨርቹዋል ቦክስ መጫን ለምትፈልጉ ፊቸሩን አድርጌያለሁ። but I wouldn't recommend ይሄ ለማክ ብቻ ነው። ዊንዶውስ ሊነክስ ላላችሁ በዚህ ዊክ ለእናንተ ኮምፓቲብል የሆነ አፕሊኬሽን ነው። ዋን ታይም ኢንስታሌሽን ነው። it will be fine። ሌላ መናገር የምፈልገው ሆፕፉሊ ጭናችሁ ከጨረሳችሁ በኋላ እንዴት ኦራክልን እናንብበው ኮዳችን ላይ ለሚለው ለምሳሌ ኦራክል እኔ ያው በዶከር ስራ አድርጌ ጭኜዋለሁ። የማክ ቨርዥን የላቸውም እንዳልኩት። so ከዛ once you are done installing the Oracle VS ኮዳችሁ ላይ ትመጡና ኤክስቴንሽን ላይ ትገባላችሁ። እዚህ ላይ ሜንሽን አድርጌዋለሁ የእንትኑን ስም የኤክስቴንሽኑን ስም Oracle SQL Developer Extension for Basic Code የሚል ኤክስቴንሽን አለ VS ኮድ ላይ። እሱን ኢንስቶል አድርጉት። ኦልሬዲ እኔ ጋር ኢንስቶልድ ነው። ኢንስቶል አድርጉት። ከዛ ኢንስቶል ካረጋችሁ በኋላ ለአሁን ለዴሞ እንትን ላይ ነው ያለሁት ኖትቡክ ላይ ግን ያው ፓይተን ኮርኔት ማክሰስ ማድረግ ትችላላችሁ። ሶ ዋንስ ፓኬጁን ኢንስቶል ማነው ኤክስቴንሽን ኢንስቶል ካረጋችሁት በኋላ እቺኛው አይከን ታይክፋችኋለች። እዚህ ጋር ዳታቤዝ ምልክቷ የኦራክል ናት። እሷ ኤክስቴንሽን አርቶናለች ኢንስቶሉ ሲያልቅ። ሶ እሷን ክሊክ አድርጉ። ከዛ እዚህ ላይ ዳታቤዙ ራን እያደረገ ከሆነ ያነበዋል ወዲያው ኦራክል ማሽኑ ላይ ካለ ያመጣላችኋል። ክሊክ ስታረጉት ኮኔክት ያደርጋል። ሶ ኦራክል ባይ ዲፎልት ያሉት ቴብሎች ናቸው እነዚህ እንዳለ ሊስት ሆነው እዚሁ ላይ ታያዋቸዋላችሁ ማለት ነው። እነዚህ ሁሉ ዲፎልት ቴብሎች ናቸው። እዚህ ጋር አንድ ቴብል ብቻ ነው ክሬት ያደረኩት። ቴብሎቹን እንዲሁ አክሰስ ማድረግ ትችላላችሁ ኢዝሊ። ወይም ደግሞ ይሄንንም አልፈልግም ካላችሁ በተርሚናላችሁ SQL query እየጻፋችሁ አክሰስ ማድረግ ትችላላችሁ ኦራክሉን። whichever easier for you you can do both። ሶ አሁን ለምሳሌ እዚህ ላይ ኩዌሪ መጻፍ ከፈለኩኝ ኩዌሪም የተጠቀምኩት እዚህ ላይ ለዚህ አዲስ የታችሁታ ላይ ነካውትን ኦፕን SQL ወርክሺት የሚለው ስትነኩ የኩዌሪ መጻፊያ እንትን ይሰጣችኋል ፋይል ማለት ነው። ሶ ኦልሬዲ እዚህ ላይ አለ የተጀመረ። እዚህ ላይ ይሄ ነው የኩዌሪ ላንጉዌጅ ማለት ኦልሞስት እንዲህ ነው የሚመስለው። ሞር ኮምፕሌክስ ሲንታክሶች አሉ እንደ ፍላጎታችሁ። እዚህ ላይ አሁን ሲምፕል ቴስት ቴብል የሚል ክሬት አድርግ፣ ኤጅ፣ ሲቲ፣ ክሬዲት አት የሚሉ ፊልዶችን አዳርግበት ብቻ ነው ብዬ ጻፍኩለት። ዋንስ ይሄን ከጨረሳችሁ በኋላ ራን ታረጉታላችሁ። ከዛ ራን ካረጋችሁት በኋላ እዚህ ላይ መጥቶ ለምሳሌ እኔ ቴስት ቴብል የሚለው ክሬት ሆኗል። እዚህ ላይ ቲቤት ላይ ሄዳችሁ ታገኙታላችሁ። yes ቴስት ቴብል with name ACT created አሁን ባለውበት ሰዓት ምንም ዳታ የለውም፣ ግን ኮለመኖቹ ሊስት ሆነዋል። ዋናው ማሳየት የፈለኩት እዚህ ላይ እንዴት ኮኔክት ታደርጋላችሁ ነው የሚለው ነው። ፒፕ ኢንስቶል ኦራክል ዲቢ ብላችሁ ኦራክል ፓኬጅ ማንበቢያ ሶፍትዌር አለ ፓይተን፣ እሱን ኢንስቶል አድርጉ መጀመሪያ። እዚህ ላይም ሪፈረንሱን አስቀምጨዋለሁ የኦራክል ዲቢ ፓይተን ፓኬጅ ቲንክ አስቀምጨዋለሁ። አይሆንና እዚህ ጋር ሁሉም ሲንታክሶች እዚህ ላይ አሉ። ከኦራክል ጋር ኮኔክት ካረጋችሁ በኋላ እንዴት ፌች ላርግ ኤክስኪዩት ላርግ የሚሉ እንዳለ እንትኖች አሉ። እነዚህ ነው ዳይሬክትሊ አክሰስ እያደረኩ ያለሁት እኔ። ዋንስ ኢንስቶሌሽኑን ከጨረሳችሁ በኋላ የኦራክል ዲቢ ፓይተን ፓኬጅ
እዚህ ላይ ዩዘር ኔሙን ዲፋይን ታደርጋላችሁ ከዳታቤዝ ጋር ኮኔክት ለማድረግ እዚህ ጋር የዳታቤዝ ኮኔክሽንን ሶ ዳታቤዝ ስትጭኑት ዲፋይን የምታደርጓቸው ዳታዎች አሉ ዩዘር ኔማችሁ ፓስወርዳችሁ ምናምን ማለት ነው እሱ ነው እዚህ ላይ ሜንሽን ያደረኩት ከዛ በኋላ ኦራክል ዲቢ የፓኬጁ ማለት ነው ዶት ኮኔክት ብዬ እነዚህ ዳታዎች አሳለፍኩኝ እዚህ ጋር የምታዩዋቸውን ከዛ ኮኔክት አልኩት ፓስ ያደርጋል ያልፋል ካላለፈችኛ ራይት አትሆንም ኤክስ ትሆናለች ሶ አሁን እዚህ ላይ ክሬት ያደረኩትን ቴብሎች ፌች አድርግ ነው እያልኩት ያለሁት እዚህ ላይ ምንም ዳታ ስለሌለው ምንም ፌች አያደርግም ግን አትሊስት ኔሞቹን ፌች አድርግ ማለት ትችላለሁ በዚህ መሰረት ቼክ ፌች ታደርጋላችሁ እነዚህ የምታዩት ከርሰር ዶር ዲስክሪፕሽን ኤቭሪቲንግ እዚህ ላይ አለ ሜንሽን እዚህ ራሳቸው የፓኬጃቸው እንትን ላይ አለ ዴፊኒሽን ላይ ማለት ነው ሶ እዚህ ላይ ያለውን እያነሳችሁ ቴስት ማድረግ ትችላላችሁ ያው ይሄኛው አሁን የተጠቀምኩት ይሄንን ነው የኮለመን ኔሞችን ፌች ለማድረግ ማለት ነው ያለውን ያወጣል ሌላም አይነት ፌቺንግ አፕዴቲንግ ምን ከፈለጋችሁ ይሄንን ዶክመንቴሽን ተከተሉ ዋንስ ይሄ የሚያስፈልጋችሁ ኮኔክት ካርጋችሁ ከጨረሳችሁ በኋላ ማለት ነው ማኒፑሌት ለማድረግ ይሄን ተጠቀማላችሁ ያስበለጠ Okay, thank you very much. Samala? ይሰማል. Thank you. So I have sort of questions on this Oracle database. First of all, if you have another database like MySQL, Workbench, or XAMPP, is that this conflict with Oracle if we install on our machine? Okay, stars. I mean that it requires a port to run that since it is a server, for example, if you install them. So is there any conflict? No, it would not be any conflict. So እዚህ ጋር መታ 1521 ብዬ ጻፍኩት እኔ ነኝ አሳይን ያደረኩት ኢንስቶል ሳደርግ ማለት ነው. So I can choose another port. Okay, so another question is because of just the resource that it consumes, for example, for another purpose, we might be install another database servers. So can we have an online? I mean that, for example, Postgres can, MongoDB can be online. We can access that from online. Is that something like that? Is it? Are you asking, does Oracle have the same option? Yeah, online. So I'm not sure. Probably Oracle is payment. It does need a payment to do that. Okay, thank you. And my last question is, what is the core point we need this Oracle? I mean that for this project, what we will do with this Oracle at the end? Sorry, would you repeat? What is the purpose? Is that the question? I mean I'm not asking for the purpose of Oracle database. Specifically for this project, what we will do with Oracle. So for this project, የተፈለገው ስቶር እንደታረጉ ነው ዳታ ስክሪፕት ታረጋላችሁ አይደል? ታስኳል ዳታ. Okay. So store finally the result will be stored in Oracle. Yes. Thank you. Thank you. This is my questions. Okay, thank you. So purpose Oracle እንድትለምዱት ነው. So ጥያቄ ካላችሁ ከኦራክል ትቼ SQL Postgres ልጠቀም የሚል you can, but we will not recommend it at all because Oracle መልመድ አለባችሁ እንዴት መጠቀም እንዳለባችሁ. So ይሄ learning experience. Yeah, okay. So clear ነው ጥያቄው? ጥያቄው አልኩኝ ቱቶሪያሉ ያልገባው ካለ ጥያቄ መጠየቅ ይቻላል. Okay, so ጊዜ ላለመፍጀት ምንድነው የምናደርገው አሁን እንትኑ እንዳለቀ? Okay, you can continue. I'm done, Michael. እሺ
አሁን የመጨረሻ ይሰማል አይደለ? ይሰማል። የመጨረሻው እንትን ላይ ኦራክልን ያው ግዴታ መልመድ አለባችሁ ስትይ ሰምቼ ነበርና ከዳታ ሳይንስ አንጻር የሚሰጠን ቤኔፊት ስላለ ነው ወይስ ከምን አንጻር ነው እንደዛ ያልሽኝ? እንዳልኩት የኦራክል ዳታቤዝ ሞር ፊቸሮች አሉት፣ ሞር ሴኩሪቲ ሌቭል ነው። ማርኬት ላይ ሞር ዩዝፉል ተጠቃሚ ያለው ኦራክል ነው። እናንተ አንዳንድ ዲቨሎፐር ኦራክልን ማወቃችሁ ሬዙማችሁ ላይ ከፍተኛ ፖይንት የሚያመጣ ቱል ነው። ገብቷል አይደል? አሁን እዚህ ሪል ላይፍ ፕሮጀክት የሚሰጣችሁ አንደኛው ምክንያት ለሬዙማችሁም የምታወሩት ፕሮጀክት እንዲሆን ነው። ቱሎቹም ደግሞ አንድ ዳታ ሳይንስ በፊንቴክ የሚሆን ያለ ተማሪ ምን ማሟላት አለበት? ኤስኪዩኤል ፖስትግራስን ከማወቅ በተጨማሪም የተለያዩ ቱሎችን አድ ያረጋችሁ መሄድ አድቫንቴጅ ነው ለእናንተ። in the commercial level Oracle is one of the best, and knowing that is advantage for you, and that is the whole purpose of the whole training. Is that clear? I'm done, okay? አዎ ነው እንዴ ብለኝ ነው። አይ ግልጽ ነው። እሺ መስፈን ማለት ያው እኔን ለምንድን ነው እንደንትን ያነሳሁት ኦራክልን ሰምሃው በተወሰነ እንትን አውቀዋለሁና ትንሽ አኖይንግ የሆነ እንትን ነው ዳታቤዝ ነው። አዎ ግን ልክ ነህ። በጣም ብዙ ነገር ስላለው ነው አኖይንግ የሚሆነው። በዛ ላይ ግን ማለት ዲቨሎፐሮች ናቸው፣ ሰው አማራጭ የላችሁም። በእናንተ ኬዝ ወይም በእኛም ኬዝ ቱሉ ማወቅ አለባችሁ። ማርኬት ላይ የሚጠቀሙት ኦራክልን ስለሆነ ብዙ ካምፓኒዎችም ዋሬቨር ማለት ነው። የስ አብዛኛው ትልልቅ ካምፓኒዎች ኦራክልን ነው የሚጠቀሙት። መስፍን የስ እሺ ሰላም እንዴት ናችሁ? አሪፍ ነው ማለት ክላስ ፕሬዘንቴሽንሽ ጥሩ ነው፣ ቆንጆ ነው። ይሄን ፓወርፖይንቱን ሼር የተደረገው ድራይቭ ላይ የፈለኩት ነበር አላገኘሁትም። አለ ወይስ ነው? አላረኩትም። አሁን አረጋዋለሁ። መስፍን መልካም። እሺ ኢንስቶል ለማድረግ ሊንኮቹ ምናምን ከዛ ለማግኘት ነው። አሁን አረጋዋለሁ፣ ችግር የለው። ሌላ ጥያቄ አለ መጀመሪያ ከማድረጌ በፊት? አይ ቆንጆ ነው፣ አሪፍ ነው። ምንም እሺ why not MySQL? I think ሳምራይት መልስሽ ተመልሶልሻል አሁን ሳወራ። so latest versionም መጫን ትችላለህ ጫላ። so አብዛኞቻችሁ ምን ያህል ማክ ተጠቃሚ አለ እዚህ ውስጥ? የማክ ተጠቃሚ ያላችሁ እዚህ ሚቲንግ ውስጥ ካላችሁ? እሺ ሊነክስስ ያለ አንድ ሰው ዊንዶውስ አብዛኛው ዊንዶውስ ይመስለኛል። ኦኬ ሶ ዊንዶውስ ሊነክስ ምንም አትቸገሩም። አይ ቲንክ ማክ የለም፣ ሶ እኔ ላይ ብቻ ይቀራል ማለት ነው። እሱ የማክ ነው ትንሽ ፕሮሰሱ እንትን የሚለው። ሶ አሁን ሼር አረጋለሁ። አሁን ጀምሩት። ኦልሞስት ቱቶሪያላችንም 30 ደቂቃ ይቀረዋል። ስለዚህ አሁን ጀምሩና ወዲያው ይቻውታሉ ስላክ ላይ ችግር ሲፈጠር ጊዜ እንዳናቃጥል በዚህ በኦራክል ሴትአፕ ማለት ነው ለፕሮጀክት መስራታችሁ። ኦኬ ሌላ የተናገርኩት እንዳትረሱ፣ በተለይ ዊንዶውስ ሊነክስ ብዙም አንቲቫይረስ ኢንስቶል አይኖራችሁም። ዊንዶውስ ግን ብዙ ጊዜ አንቲቫይረስ ይጫናል። ዊንዶውስ ላይ ፋየርዎል ኦን ነው፣ ኦፍ አርጉ። አንቲቫይረስ በሙሉ ኦፍ አርጓቸው ጭናችሁ እስከጨርሱ ድረስ። ኦኬ ብዙ ስፔስ አይወስድም። ኢዚ ሴትአፕ ፎልደር ነው የሚቀመጠው፣ ምንም አይወስድም።
አንድ 5 ጂቢ ይጠይቃል መሰለኝ። ይሄን ያህል አይከብድም ለኮምፒውተራችሁ። ታብሌት እንጠቀማለን የምትሉ ካላችሁ በስተቀር እሱ ላይ ደግሞ ጭራሽ አይጫንም። ለኮምፒውተር ኢትስ ኦኬ። ታብሌት ላይ አይሰራም። ኦኬ ካላችሁ እንደዛ ሶ ጥያቄ ከሌለ we can end it. I will share it now. What are we installing? Oracle ነው ሂዊ ኢንስቶል የምናደርገው። ኦኬ የትኛውን ስላይድ ሼር አረጋለሁ። እሱ ስላይድ ላይ ያለውን ተከተሉ ቀጥታ